የተከበሩ አፈ ጉባኤ፣ የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቷ ሰላማዊ ስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን በተከበረው ምክር ቤት ፊት ቀርቤ ይህንን ንግግር ለማድረግ ስለበቃው የተሰማኝን ልዩ ክብር ለመግለጽ እወዳለሁ። ከሁሉ አስቀድሜ ከቅርብ ዓመታት ወዲህ በአገራችን ለተከሰተው ፖለቲካዊ አለመረጋጋት የመፍትሄ አካል ለመሆን የሀገር ክብርና ብሔራዊ ጥቅምን በተሻለ ሁኔታ አዲስ አመራር ሊጠብቅ ይችላል ብለው በማሰብ ለአህጉራችን ምሳሌ በሆነ መልኩ ስልጣናቸውን በፈቃዳቸው ላሸጋገሩት ለክቡር አቶ ኃይለማርያም ደሳለኝ ከፍ ያለ አክብሮቴን እገልጻለሁ። ዛሬ በይፋ እና በሰላማዊ መንገድ በአዲስ ባህል የስልጣን ሽግግሩንና ቅብብሎሹን ለማካሄድ ደርሰናል። በዚህ መልኩ እንደሚወራው ሳይሆን በሰላም በንግግር በሕግ አግባብ የስልጣን ሽግግር የማድረጉ ሂደት ባህል እንዲሆን እና የኢትዮጵያም መለኪያ ገጽታ እንዲሆን እየተመኘው አቶ ጌታቸው ረዳ ባለፉት ጊዜያት ካደረጉት በተጨማሪ በሚቀጥሉት ጊዜያት ከፌዴራል መንግስትም ከክልሉ መንግስትም በፖለቲካል አውድ ውስጥ አዎንታዊ ሚና እንደሚጫወቱ ያለኝን እምነት ለመግለጽ እወዳለሁ።